ሰላም ሰላም እንደምን ናችሁ? የዩቲዩብ ቤተሰቦች እንደምን አላችሁ? ያው ለማታውቁኝ ጋሻው ነኝ። ዛሬ ያው ልነግራችሁ የምፈልገው ነገር በፈተና ሰዓት ሳናውቃቸው የሚሸውዱን ወርዶች ወይም ቃላቶች ናቸው ማለት ነው። እነሱን ደግሞ የምነግራችሁ ብዙ ጊዜ ሲሸውደን የኖረ ወይም ደግሞ በህይወቴ ብዙ ጊዜ ሲሸውዱኝ የኖሩ ከሞጅላችንም ሆነ ወይም ደግሞ ከሞጅላችንም ወይም ደግሞ ዝም ብሎ እነሱ በመቀየር ብዙ ጊዜ የሚቀያይሩት ነገር አለ ማለት ነው። ታዲያ ይህን በሚቀያይሩብን ሰዓት ሁልጊዜም መገንዘብ ያለብን ምን አይነት ነገሮች ላይ ነው ወይም ምን አይነት ወርዶች ላይ ነው የሚሉትን ነው። በአብዛኛው ጊዜ አድቨርብ የምትሏቸው ነገሮች ናቸው ብዙ ጊዜ የሚሸውዱ። ሌሎችም ቢኖርም ያው ብዙ ጊዜ እኔ በጭንቅላቴ የሸመደድኳቸው ወይም የማውቃቸው ቃላቶች ልነግራችሁ ወደድኩኝ። ለምሳሌ ኦንሊ፣ ሶለሊ የሚባለው SOLELY ማለት ነው። አሎን ALONE፣ ሜርሊ MERELY፣ ሎን LONE። እነዚህ ትርጉማቸው እስካሁን የተናገርኳቸው 5 ናቸው። ኦንሊ፣ ሶለሊ፣ አሎን፣ ሜርሊ፣ ሎን። እነዚህ ስንት ናቸው? ሁለት ማለት 5 ናቸው ማለት ነው። ከአምስቶቹ እነዚህ ብቻ ማለት ናቸው። ብቻ የሚል ቃላት እናላቸው። ታዲያ ከዛ ሞጅላችሁ ላይ ኦንሊ የሚለውን እነዚህን ቃላቶች ሜርሊ፣ አሎን፣ ሎን የሚለውን ቃል በመተካት እናንተም ብዙ ጊዜ ይሸውዷቸዋል ማለት ነው። ኦንሊ ምናምን የሚል ነገር በሞጅላችሁ ላይ የሚገኝ ከሆነ ብዙ ጊዜ ትሩ ፎልስ ስለሚመጣ በደንብ መጠንቀቅ ያስፈልጋቸዋል ማለት ነው። ሌላው ሞር፣ ለስ፣ ሞስት፣ ኦል። እነዚህ ይህም ትሩ ፎልስ የሚመጡ ናቸው። ሞር የሚለው ሞጅላችሁ ላይ ለስ ብለው ይቀይሩባቸዋል ማለት ነው። ያው ለማወቅ ትቸገራላችሁ። ሌላኛው ደግሞ ሞስት እና ኦል። ሞስት ኦል ታይገርስ አር አኒማል፣ ሞስት ታይገርስ አር አኒማል። እነዚህ ይለያያሉ። ኦል ታይገርስ አር አኒማል ማለት ሁሉም ነብር አኒማል ነው ማለት እንስሳ ነው። ሞስት ታይገርስ አር አኒማል ሲባል ደግሞ በአብዛኛው ነብሮች እንስሳ ናቸው። ስለዚህ ሞስት ሲል ሁሉንም ነብር አጠቃላይ እንስሳ ያልሆኑ አሉ ማለት ነው። ይህ ከዚህ ጋር ደግሞ እነዚህ ኦል የሚለው ሞስት በመቀያየር ብዙ ጊዜ ፈተና ስለሚያመጡ ማለት ነው። ትሩ ፎልስ እንደዚህ ነገር ብዙ ጊዜ የተለመደ ነው። ሌላው ደግሞ ወደ አዛምድ ብዙ ጊዜ ሞጅላችን ላይ አጫጭር የሆኑ ከአንድ ርዕስ ወይም ከአንድ ርዕሰ ጉዳይ ላይ ብቻ በማንሳት ብዙ ጊዜ ፈተና እንፈተናለን። ያ ፈተና ብዙ ጊዜ ከአንድ ርዕስ ብቻ ነው የሚነሳው እና ቃላቶች ግን ማለት ለመሸምደድ አመች ከሆኑ አጫጭር ከሆኑት ነው ብዙ ጊዜ የሚነሳው። ታዲያ ከተለያየ የሚያመጡት ከሆነማ ለነሱ እኛ እንድናውቀው ወይም ለኛ በጣም ቀላል ጥያቄ ይሆናል። ፈተናም አይባልም ከአንድ ርዕስ ካልመጣ፣ ከተለያየ ርዕስ ከሆነ ቀላል ስለሚሆን ማለት ነው። በርዕሱ ራሱ በማስታወስ ብዙ ያ ተማሪ ባነበው ቀንጨፍ አድርጎ ቢይዘው ይመለሳል ማለት ነው። እና ይህን በማስመልከት ነው። ሁለተኛው ደግሞ አዛምድ ላይ የምነግራችሁ ነገር ለምሳሌ እስከ 5 ጥያቄ ቢኖር እስከ 3 ያለውን መልሳችሁ 4 እና 5ኛው ቢጠፋችሁ መልሱ የአራተኛው
ወይ ኤ ነው ወይ ቢ ነው። አምስተኛው ደግሞ አሁንም ወይ ኤ ነው ወይ ቢ ነው። ስለዚህ የሁለታቸው ቅይር ብቻ ነው እንጂ የጠፋችሁ መልሱ እንደዛ እንደሆነ ስላወቃችሁ ታዲያ መልሱ ብቻ ስለጠፋችሁ ያን ማድረግ ያለባችሁ ለሁለቱም ወይ ኤኤ ትሉታላችሁ ወይ ደግሞ ቢቢ ማለት ነው። ምክንያቱም ሁሉንም ከምታጡ የተወሰነ መካከለኛው ላይ ብታገኙ ይሻላል ብዬ እኔ የምመክራችሁ ማለት ነው። ብዙ ጊዜ እኔም እንደዚህ አይነት ነገር ስጠቀም ነበር ማለት ነው። ሌላው ምርጫ ላይ ነው። ምርጫ ላይ ደግሞ ኤ መልሱ ነው፣ ቢ ደግሞ መልሱ ነው እንደሆነ ካወቃችሁ ሲ ደግሞ እና ቢ የሚል አጋጣሚ ከመጣባችሁ እሱን ደግሞ ዲ ደግሞ ኦል የሚል መልስ ማለት ዲ ደግሞ ኦል የሚል ነገር ከመጣ ኦል ብትሉት ይመረጣል። ሌላው ሁለተኛ ደረጃ ደግሞ የጥያቄ ሂደት ምናልባት ከጠፋችሁ አሁን 1 እስከ 3 መርጣችኋል። ከአራተኛው ቢጠፋችሁ 5 እና 6 ምን አይነት ተዛምዶ አለው? መቼም ዝም ብላችሁ ገሲንግ ምን አይነት ተዛምዶ አለው የሚለውን ደግሞ እሱን ብትሞክሩት አሪፍ ነው። እሱ ምን አይነት ተዛምዶ አለው? አሁን 1 እስከ 3 የመረጥኩት ምርጫ እና 5 እና 6 እንዴት እያለ ነው ሄደን ብላችሁ መልሱ ያው 70% በተዛምዶ ውስጥ ነው ሊሆን የሚችለው። ምክንያቱም ለማረም እንዲያመቻቸው የሚል ነገር ስለሚያጋጥማቸው እንደዛ ሊሆን ይችላል። ሁለተኛ የመጨረሻው ምን ይላል? which one of the following is odd? ኦድ የሆነው የትኛው ነው? ኦድ ሲባል ኦዲስ የምንለው ከሚከተሉት ውስጥ የተለየው የትኛው ነው? የተለየው ነው የምትመርጡት። ወይም ደግሞ ሌሎቹ ተዛምዶ ያላቸው ኦድ አንዱ ግን ከዛ ውስጥ ምንም ተዛምዶ የለውም ከተዘረዘሩት ምርጫዎች ውስጥ ማለት ነው። ምርጫ ላይ which one of the following is odd ተብላችሁ ብዙ ጊዜ በተለይ በዩኒቨርሲቲ ደረጃ ትጠየቁታላችሁ ማለት ነው። ሌላው ደግሞ ኤክሴፕት የሚባለው ከዛ ውስጥ የማይመደብ ወይም ደግሞ ሊያፈርስ የሚችል ነው ማለት ነው። በስተቀር ማለት በስተቀር እና ኖት ኤክሴፕት ይላል። ኖት ኤክሴፕት ማለት የሚካተተው ማለት ነው። ኤክሴፕት ሲባል ማይካተተው ነው። ኖት ኤክሴፕት ካለ ደግሞ የሚካተተው እንደማለት ነው። ይህን ልብ ብላችሁ ልትይዙት ይገባል ማለት ነው። በተረፈ ቪዲዮው ከተመቻችሁ ላይክ፣ ሼር በማድረግ አግዙኝ። ያው ቪዲዮውን ብዙም እየታየ ስላልሆነ ያው ሳብስክራይብ፣ ላይክ በማድረግ ብዙ ብታግዙኝ የተሻለ ነው ብዬ አስባለሁ። መልካም ፈተና ይሁንላችሁ በያላችሁበት።